ዋትስአፕ ኤቨሪባዲ በዚህኛው ቪዲዮ ለማትሪክ ወደ ግቢ ከመሄዳችሁ በፊት ወይም ማትሪክ ከመፈተናችሁ በፊት ማወቅ ያለባችሁን ኢምፖርታንት የሆኑ ምክሮችና አድቫይሶች ለግሳችኋለሁ። ይህ ቪዲዮ በጣም ስለሚጠቅማችሁ በደንብ እስከመጨረሻው ድረስ ይዩት። እንዲሁም ማትሪክ ለሚፈተኑ ጓደኞቻችሁ በሙላ ሼር አድርጉ። ወደ ቪዲዮ በቀጥታ እንግባ። የመጀመሪያውና ዋነኛው ይህንን ቪዲዮ እንድሰራ ያነሳሳኝ ነገር ቢኖር እንደምታውቁት ማትሪክ ከ9 እስከ 12 ከሆነ በኋላ ማለትም ባለፉት 3 ዓመታት የሚያልፈው ተማሪ 5% አይበልጥም፣ 94%ቱ ተማሪ ይወድቃል። ይሄ በጣም ትንሽ ነው። ይሄ እናንተንም ከሚያልፉት ወገን አይደለውም ብላችሁ እንድታስቡ ሊያደርጋችሁ ይችላል፣ ሊያስፈራችሁ ይችላል። ብዙ አይነት ኔጌቲቭ ቶትስ ጭንቅላታችሁ ውስጥ ሊያመጣባችሁ ይችላል። ይህም ብቻ አይደለም፣ ብዙ አንደኛ የሚወጡ በጣም ብዙ ትምህርት ቤቶች በሺ የሚቆጠሩ ትምህርት ቤቶች ላይ ባለፉት 3 ዓመታት በተመሳሳይ ሁኔታ በጣም ጎበዝ የሆኑ ተማሪዎች ማለትም አንድም ተማሪ ያላሰለፉ ትምህርት ቤቶች አሉ አይደለ? ይህም ማለት እነሱ ጋር ከሴክሽን አንደኛ ሲወጣ የነበረው በቃ ሰቃይ የሚባሉ የትምህርት ቤቱ ተማሪዎች ከወደቁ እኔ ማን ነኝ ይህን ፈተና አላልፍም የሚል አይነት አስተሳሰብ ይዛችሁ አመቱን ሙሉ እየመጣችሁ ሊሆን ይችላል። እንደዛ እንዳታስቡ ከዚህ ቤት በብዙ መንገድ ነግረናችኋል። ግን አሁን በተጨማሪ ቤዝድ ኦን ፋክት አንድ ነገር ልንገራችሁ። እሱም ፈተናው ብታምኑም ባታምኑም የሚመጣበት ፖርሽን ከ9ኛ እስከ 12ኛ ከመሆኑ በበለጠ ፈተናው አልከበደም፣ ወይም ደግሞ ከ9 እስከ 12 ሆነ የበለጠ ከባድ መሆን ይችል ነበር። ይህንን የምላችሁ በምክንያት ነው። ለምሳሌ እራሳችሁም ስትሰሩት ታዘባችሁት ሊሆን ይችላል። 2008 2009 ላይ ምናምን ያሉ የማትሪክ ፈተናዎችን ጥያቄዎችን ሲሰሯቸው የሚከብዳችሁ ክብደትና የቅርብ ጊዜ 2014 15 እንደዛ ፈተናዎችን የ2015 ምናምን ሲሰሩት ያለው አንድ አይደለም። ምክንያቱም ቀላል ነው ያሁኖቹ ላይክ አክቹሊ ፖርሽኑ ከመብዛቱ ውጪ ፈተናዎቹ በጣም ቀላል ናቸው። ስትሰሩ ለራሱ እርግጠኛ ነኝ ሙሉ ፈተና ራሱን ፈትኖ ያየው ሰው ካለ የተሻለ ውጤት የምታመጡት የእነዚህኛዎቹ ላይ ነው። የ2008 የ2009 ምናምን ፈተናዎች ወደ 2010ዎቹ የበለጠ ከበድ ይላሉ፣ የበለጠ ቻሌንጂንግ ናቸው። እዚህኛው ጋር ፖርሽን መብዛቱ ፎከስ የምታረጉባቸውን ቦታዎች አለማወቅ ወይ ስለበዛ ፍርሃቱ ምናምን የምትፈተኑበት ሁኔታ የተለያዩ ምክንያቶች ሊኖሩ ይችላሉ። እነሱ ናቸው እንጂ እንትን የሚሏችሁ ይህን ፈተና ከባድ ነው ብላችሁ እንዳታስቡ። ልጆቹ ወደቁ ማለት የሆነ ችግር አለ። ያ ችግር ምንድነው? ሌላ ነገር ነው እንጂ ፈተናው ከባድ ነው አይታለፍም ምናምን የሚል አይነት አስተሳሰብ ውስጣችሁ በፍጹም ሊኖር አይገባም። ወደ ችግሩ ኦር እኔን የሚመስለኝን ነገር እንመጣበታለን። ነገር ግን አንድ ነገር ደግሞ ላስታውሳችሁ፣ ኢምፖርታንት የሆነው ነገር ከ9 እስከ 12 ያሉት መጽሐፎች ሞስትሊ በጣም ይያያዛሉ። አሁን እንኳን ኒው ካሪኩለም ስለመጣ ትንሽ የመለየት ነገር ሊኖረው ይችላል። ትንሽ ነው ግን ስቲል ኦልሞስት ዘ ሴም ስለሆነ ማለት ነው። ማድረግ ያለባችሁ ነገር አሁንም በቀረው ጊዜ ሪሌትድ የሆኑ ኤሪያዎችን አንድ ላይ ለማጥናት መሞከር፣ እንዲሁም በቃ ቀላል ኤሪያዎች ላይ በደንብ ስሩ። እነሱ ላይ ፖይንት ሉዝ እንዳታረጉ። ከዛ ከባዶቹን አንድ ላይ ያያያዛችሁ ሂዱ። እንደዚህ አይነት ሞር የሚጠቅሟችሁ ምክሮች፣ አድቫይሶች፣ ቲፕስ፣ ስትራቴጂስ፣ ቴክኒክስ፣ ሪሶርሶች፣ ጥያቄ ቪዲዮዎች ምናምን ለሚቀረው አጭር ጊዜ የሚሆናችሁ ቆንጆ ስተዲ ፕላን፣ የሪቪዥን ፕላን ማለት ነው በፎከስ ኤሪያ መሰረት ተዘጋጅቶ ቀርቦላችኋል። ወሳኝ ቦታዎች ላይ ፎከስ አድርጋችሁ በቀረው ጊዜ ብትዘጋጁ ሲግኒፊካንት ለውጥ ማምጣት ትችላላችሁ። በጣም በቅናሽ በዲስካውንት አቴክሴል ኮንታክት ጋር ታገኛላችሁ። እንደዚህ አይነት አድቫይሶችን ምክሮችን በጣም ብዙ እነሱ ኦልሬዲ አግኝተው በጣም እየሄዱ ነው። አሁንም ሳይረፍድባችሁ ግቢ ውስጥ ምን እንዳለ ጭምር ታውቃላችሁ። ለኦንላይን ፈተናም በቂ ቲፕ ፈተናውን በተፈተኑ ተማሪዎች ታገኛላችሁ። ኤክስፒሪየንሱን እንዴት ሃንድል ማድረግ እንዳለባችሁ and there is a lot of things in there. እየሄዳችሁ ተመዝገቡ፣ ተጠቀሙ፣ ፍጠኑ። ወደ ቪዲዮ ልመለስ። ተማሪዎቹ የሚወድቁበትን ምናምን ምክንያት እኔ ማስባቸውን ነገሮች ልንገራችሁ። አለመዘጋጀት ሊስት ውስጥ የለም። ምክንያቱም በደንብ እንኳን አይዘጋጁም በሉኝ እንጂ ጭራሽ አይዘጋጁ ሊገቡ አይችሉም። በመጠን ወይም በሚገባው ልክ አለመዘጋጀት አንድ ችግር ሊሆን ይችላል። ግን አይዘጋጁም ብለን መደምደም አንችልም። ይዘጋጃሉ። ከተዘጋጁ ምንድነው ችግሩ? እንዴት መዘጋጀት እንዳለባቸው አለማወቅ ኦር ያነበቡት ነገር ኦር የሚያነቡት ነገር ብዙ ስለሆነ ዛሬ ያነበቡትን የዛሬ ወር መርሳት። ምክንያቱም በየጊዜው እየተመለሱ መሄድ ሊከብዳቸው ይችላል ኦር መመለስ እንዳለባቸው ላያውቁ ይችላሉ። እንደዛ አይነት ነገሮች ላይ ሪቪዥን ላይ ማስታወስ እንዴት እንደምትችሉ ምናምን ድጋፍ ከፈለጋችሁ ኤክሰሊት ጋር የተሰሩ ቲፕሶች ኤንድ ስትራቴጂስ አሉ። another thing አሁን ያነበባችሁትን ነገር ማስታወስ የምትችሉት ብዙ ጥያቄ ስትሰሩ በጣም ስደጋግሙት ነው። ብዙ ጊዜ ነው የምለው፣ ግን ደጋግማችሁ ጥያቄ ከሰራችሁ የተሻለ ውጤት የተሻለ ፐርፎርማንስ ታመጣላችሁ፣ የበለጠ ታስታውሳላችሁ። that's how it works። ምክንያቱም ጭንቅላታችሁ ኢምፖርታንት የሆኑ ኢንፎርሜሽኖችን ከጥያቄ ጋር ምናምን ስታደርጉት እንደ ኢምፖርታንት ኮንሲደር ስለሚያደርገው አትረሱትም። ሲቀጥል
የምታነቡትን ነገር በደንብ ሊንክ ማድረግ መሞከር፣ ሁልጊዜ በጥያቄ ቻሌንጅ ማድረግ፣ በየጊዜው ማስታወስ ያስፈልጋል። and the details of how to do this ከፈለጋችሁ አሁንም ኤክሴል ጋር አለላችሁ። ሶ ወደ ዋናው ኮንሰፕት ስመለስላችሁ ደግሞ ፈተናውን መፍራት የለባችሁም። ፈተናውን መፍራት ሳትፈተኑ እንድትወድቁ ነው የሚያደርጋችሁ። ሳትፈተኑ ከወደቃችሁ እዛ የምትሄዱት ጀስት ለፎርማሊቲ ሆነባችኋል። ሄዳችሁ ደርሳችሁ ለመምጣት የተሻለ ነገር የሚኖራችሁ ፈተናውን ፍርሃታችሁ በልክ ስታራውት ነው። አይ አንደርስታንድ ደግሞ በሌላ መንገድ አትወሰዱት። ፈተናውን መፍራታችሁ ልክ እኮ ነው፣ መፈራት አለበት። ብዙዎች የወደቁት ፈተና ነው። ሲቀጥል ፊቸራችሁ እንዲተርማይን ያደርጋል። ሲቀጥል ቴክኒክሊ ቀላልም አይደለም። ይሄ ፈተና ከባድ አይደለም ስላችሁ ቀላል ነው ብላችሁ እንታስቡ አልፈልግም። የተዘጋጀ ሰው ግን ይሰራዋል። ገባችሁ? እዚህ ጋር ነው ዲፍረንሱ። ማንም አይሰራውምና የተዘጋጀ ሰው ይሰራዋል፣ ይለያያል። ስለዚህ እናንተ አመቱን ሙሉ ለፍታችኋል። አሁንም you have about 3 weeks and 2 ሳምንት አካባቢ ሁላችሁ። ሶ በዚህ ባለው ሳምንት ውስጥ በደንብ ከሰራችሁ፣ በደንብ ኢፌክቲቭሊ ጊዜያችሁን ከተጠቀማችሁት በቃ አሁን ባለው ዝግጅታችሁ የምታመጡት ነገር ላይ 50 30 60 ፖይንት 80 ፖይንት ልታመጡ ትችላላችሁ። ኦር ኢቭን በደንብ ደግሞ ሪቫይዝ ምናምን ማድረግ የቀረው ሰው ከሆነ 100 200 ፖይንት ላይ ሊጨምር ይችላል። that depends on how well and effective you work። እሱም ደግሞ የምታረጋግጡት when you know where to focus on የቱ ጋር ነው በደንብ መስራት ያለብኝ፣ የቱን ነው በደንብ ፎከስ ሰጥቼ ሃንድል ማድረግ ያለብኝ፣ በደንብ መስራት ያለብኝ ኤሪያዎች፣ ድክመት የቱ ጋር ነው ምናምን የሚለውን ነገር አናላይዝ ያደርጋችሁ በብላት የምታጠኑ ከሆነ ነው እንጂ ዝም ብላችሁ ከፈርስት ፔጅ ከላስት ፔጅ ሁሉንም መጻፍ አዳርሳለሁ ብትሉ ራሳችሁን ዴን ታረጋላችሁ። ምን እንዳወቃችሁ ላታውቁላት ትችላላችሁ። ማንበብ ዝም ብሎ ማገላበጥ ይሆናል ስራችሁ። ስለዚህ ፕሊዝ ቢ አዌር፣ ነቃ ብላችሁ የምታነቡትን ቦታዎች የምታነቧቸውን ኤሪያዎች በደንብ ተጠቀሙ። ሲቀጥል ፕላን ይኖራችሁ። በፕላን ዛሬ ይሄን ማድረግ አለብኝ፣ ነገ ይሄን ማድረግ አለብኝ ማለት አለባችሁ። እንደዛ ማትሉ ከሆነ የምትፈልጉትን አይነት ፐርፎርማንስ አታመጡ። not only that ቅድም ሜንሽን አድርጌዋለሁ፣ ፎከስ የሚደረጉባቸውን ኤሪያዎች፣ የተሻለ ኳስሽን፣ ብዙ ጥያቄ የሚመጣባቸውን ቦታዎች ማወቅ አለባችሁ። አጌን ኤክሰሊት አበዛ ትሉኝ ትችላላችሁ ኦር ሊመስላችሁ ይችላል፣ ግን it's because it's the best። so ኤክሴል ጋር ስትሄዱ ፎከስ ኤሪያዎቹን ታገኛላችሁ። ከዚህ ዩኒት ይሄን ያህል ጥያቄ ኦን አቨሬጅ ሊመጣ ይችላል ተብሎ based on the number of time allotted ክላስ ውስጥ በሚሰጠው በፔሪድ እንዲሁም በኢምፖርታንሱ ከዚህ ቤት በነበሩ ማትሪኮች ላይ ከእንደዛ አይነት ኤሪያዎች ምን ያህል ጥያቄ ይወጣል ተብሎ አቨሬጅ ተደርጎ በቁጥር ይነገራቸዋል። ኢቭን ላይክ ሂስትሪ ምናምን ላይ በጣም ሪሌትድ ስለሆኑ ከዚህኛው ክፍል ነው ማለት ሊከብድ በሚችል ደረጃ የሚመጡ ጥያቄዎችን ጭምር ደግሞ ምን አድርገናል በሴክሽን ተደርጎ ከዚህኛው ሴክሽን 30 40 ጥያቄ ይመጣል ብለን የነገርናቸዋል። ሶ እነዛን ኤሪያዎች በደንብ ያጠና የበላ ሰው ፈተናውን ገና ሳይጀምር 1/3ኛውን ምናምን በቃ እርግጠኛ ሆኖ የተሻለ ውጤት እንደሚያመጣ አውቆ ይገባል። ሶ ኤክሴል ጋር ሄዳችሁ መመዝገባችሁ is for you። another thing እነዚህን ሁላ ኤክሴል ጋር አለ ያልኳችሁን ቅድም አርጎ ያልኳችሁን አድቫይሶች ኤቭሪቲንግ አንድ ላይ ያደረገ ወይም ደግሞ አንድ ላይ የያዘ ዝግጅት የሚያደርግ ሰው trust me በባዶ ዝም ብሎ ከሚገባ ሰው የተሻለ ነገር ይኖራል። even if they are the same students like ክላስ ውስጥ አንደኛና ሁለተኛ የሚወጡ or I don't know አምስተኛና አምስተኛ የሚወጡ ብቻ ተመሳሳይ ተቀራራቢ የሚባል አይነት ቤታቸው ኤቭሪቲንጋቸው ቢመሳሰል ለራሱ ይሄኛው በደንብ አድቫንቴጅ ይኖራል። 50 60 70 ፖይንት 100 ፖይንት እንደሰሩበት ልክ ማለት ነው። ሶ ይህንን አድቫይሶች በተግባር የማይተገብር ሰው ግን still it doesn't matter። ስለዚህ ሁላችሁም ወደ አክሽን ወስዳችሁ ስራችሁን በአግባቡ ስሩ። ያን ጊዜ ውጤት ሲመጣ ቀና ብሎ የሚሄደው ተማሪ ያ ሰው ይሆናል ማለት ነው። ሶ ውጤታችሁ ሲመጣ ቀና ብላችሁ መሄድ የምትፈልጉ ከሆነ በዚህ በቀረው 2 ሳምንት or 3 ሳምንት አካባቢ በቀራችሁ ጊዜ የምትችሉትን ነገር አድርጉ። at the same time በጣም አጥኑ ብያችኋለሁ፣ ግን ደግሞ ማረፍም አለባችሁ። ሶ አሪፍ ሬስት እየወሰዳችሁ at the same time በደንብ እየሰራችሁ ራሳችሁን ፑሽ አድርጉ። የምትችሉትን ነገር ስጡ። ጭንቅላታችሁ ውስጥ መኖር ያለበት ኮንፊደንስ ብቻ ነው። እሱ ደግሞ የሚመጣው አሁን ላይ የምትችሉትን ነገር ስታደርጉ እንዲሁም በመጨረሻው ሰዓት ላይ ደግሞ የምችለውን ነገር አድርጌያለሁ፣ አመቱ ሙሉ ተዘጋጅቻለሁ፣ እኔ የለፋሁት የሰራሁት ይበቃኛል ብላችሁ በራሳችሁ በቃ የምችለውን አድርጌያለሁ የሚመጣው ይምጣ ብላችሁ ስትገቡ ነው። እንደዛ ስትተማመኑ በራሳችሁ ኮንፊደንሳችሁም የተሻለ ይሆናል። ሌላው ደግሞ ፈተናውንም ተረጋግታችሁ ስለምትሰሩ የተሻለ ፐርፎርም ታደርጋላችሁ። ትረስት ሚ
በትንሽ ምክንያት ነው 1 ፖይንት 2 ፖይንት ጎሏቸው ማትሪክ የሚወድቁ ሰዎች የሚወድቁት። ተረጋግተው ፈተናውን ቢያዩት እንዴት ፈተና ግቢ ውስጥ ሃንድል ማድረግ እንዳለባቸው ምናምን ቢያውቁ ትንሽ ነገር ሊመስል ይችላል ይሄ ቲፕ ምናምን፣ ግን it is really important። አንድ ጥያቄ 1 ማርክ 2 ማርክ ሴቭ ካደረጋቸው እነዚህ ልጆች 1 ዓመት 2 ዓመት ከመክሰር አዳናቸው ማለት ነው። ስለዚህ እዚህ ጋር ስትሰሙት ነገር ሊመስላችሁ ይችላል፣ ግን አይደለም እንደዚህ ነፃ በሚባል ፕራይስ በክፍያ በገንዘብ ብትገዙት በጣም ብታወጡበት እንኳን ያዋጣችኋል። ምክንያቱም የእናንተ 1 ዓመት 2 ዓመት ነው ሴቭ የሚያደርግላችሁ እነዚህ ሪሶርሶች፣ ስትራቴጂዎች፣ ቲፕሶች፣ በጣም ብዙ ነገሮች ማለት ነው። ማንም ሆናችሁ ማን ዋጋ ከከፈላችሁበት በደንብ ከሰራችሁ በደንብ ካጠናችሁ ከለፋችሁ የለፋችሁትን እንዲባርክላችሁ ከጸለያችሁ እንዲሁም ደግሞ በደንብ በአግባቡ ማድረግ የምትችሉትን የሚገባችሁን ነገር ሁላ በጥንቃቄ ካደረጋችሁ ስቲል በቀረው ጊዜ you can bring some change የሆነ ለውጥ የተሻለ ነገር መጨመር ትችላላችሁ። ስለዚህ ፕሊዝ work hard በደንብ ፎከስ አድርጋችሁ ስሩ። ፈተናውን ብዙ ተማሪዎች ወደቁ ማለት እናንተ ትወድቃላችሁ ማለት አይደለም። you can have the spirit እነዛ 3% ውስጥ እንደሆነ ማሰብ እነሱ ምን እያደረጉ ነው ብላችሁ እያሰባችሁ በርትታችሁ ራሳችሁን ፑሽ እያደረጋችሁ የቀራችሁን ጊዜ በአግባቡ ተጠቀሙበት። በደንብ ስሩበት። ብዙ ጥያቄ ስሩ። በደንብ ሪቫይዝ አድርጉ። አሁንም ደግሞ ይለዋል በቂ ረፍት እያደረጋችሁ ራሳችሁን እያበረታታችሁ ፑሽ እያደረጋችሁ ስሩ። ሰላም ሁኑልኝ። መልካም የጥናት ጊዜን እመኝላችኋለሁ። መልካም እድል፣ መልካም ፈተና ይሁንላችሁ።